የራሄል እናት እንዲገደል አቤል እንዲገደል ትፈልጋለች። የራሄል እናትም አቤል እንዲገደል ትፈልጋለች። ምንም በእንዲህ አይነት መልኩ መንገድ መሄድ የሌለባቸው ሰዎች ናቸው። አይደለም ይሄድ ከዚህ በላይ ምንድነው ዝም ብላ ታምራት አቤል እንዲገደል ይፈልጋል ተናግሯል። ስለሱ ደግሞ አንተ እንደምታውቅ ተናግሯል። እሱን እንግዲህ አንድ ላይ ስትሉት የምትነጋገሩት ነገር እና ግባ ሁለታችሁም እዛው ስትደበደቡ ታውላላችሁ። በራስ አካውንት እኮ ነው ሲገባልኝ የነበረው። አንተ አይደል ቪዲዮ ኮል እናሲዝ እንስጣቸው። ፍቅሩን በቃላት አይደለም በድርጊት ነበር የሚገልጽላት እና እኔ ከሷ ከተለየው ጤነኛ አልሆንም እሞታለሁ ነበር የሚለው። ታሚ እሷ እንደሞተች የሚገርም ነገር ትክክል አልነበረም። ከአንዴም ሁለቴ መድኃኒት ሊጠጣ ሲላስጥለነዋል። ኤሌክትሪክ በጥሶ ነበር። እሱ ነው የሚያውቀው አትበለኝ። እያንዳንዷን ነገር ምን ያህል ግንኙነት ቅርበታችሁ ምን ያህል እንደሆነ ዲቴል እንደሆነ ይታወቃል። ትሰማኛለህ? ዋትስአፕ ላይ የሆነ ቪዲዮ ኮል ይደወለና ሳነሳው የሆነ ሆቴል ውስጥ ሆኖ እሱ ነው እኔ ነኝ አሁን ጥሩ ቦታ ነው ያለው። እኛም ያው አልኩ አንዳንድ ነገሮች በእኛ እርዳታ ብዙ ባይሆኑ ግን ያው የእሱ ራሱ ፕሮጀክቱ ሲቀርጽ ትልቅ የሚረዳው ምናምን ሰው እንዳለ ልጅ በቀን 2-3 ብላ መርህ ይዞ ስለሆነ የሚንቀሳቀሰው ለመውለድ እቅድ ላይ ፕሮግራም ላይ ያሉ ነው። በአጋጣሚ እሷን ማለት ወደ ፍጣሪ ሄደችው። በጣም ነበር ሳይጋቡ ነው ለመውለድ እቅድ ላይ ነበር። አይደለም ሲጀመር ያንተ መጨነቅ ትሰማኛለህ አይደል? እኛ ማግኘት ያለብንን መረጃ ማግኘታችን አይቀርም። ገና ጊዜው ሳይገፋ ነው ስለሙት አሙት የምታወራው። አዎ ብዙ የላ ሰው ስለሌላ ተርስስተኝ መልስ አሁን በነገርኩ ነው። አቀድም እንደነገርኩ ነው የምንሄደው ነው። አላማ አላችሁ የሆነ ሐሳብ ይዛችሁ ነው እየተንቀሳቀሳችሁ ያላችሁ። ምንድነው ያሳብ? ለምንድን ነው የምትመላለሱት? የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ድል ሰተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ1 እስከ ባለ4 መኝታ ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ አዲስ መረጃና አዲስ ሰዎችን አግኝተናል። ማለትም ከታምራት ጋር እንዲሁም ከራሄል እናት ማለትም ከሟች እህታችን ከራሄል እናት ጋር ግንኙነት ያላቸውን ሰዎች አግኝተናል። እነዚህ ሰዎች ማን ናቸው? በምንስ ተአምር ግንኙነት ሊኖራቸው ቻለ የሚለው ነገር በጣም ግራ ያጋባን ነበርና ስለነሱ ብዙ ኢንፎርሜሽኖችን እያሰባሰበን ነበር። ብዙ መረጃዎች ደርሶናል። ስለዚህ ይሄን ነገር ደግሞ ለማጣራት እዛው ሰፈር ላይ ተገኝተናል። ወደ ግቢው ልናቀና ነው። አብራችሁን እስከ ፕሮግራም ፍጻሜ ድረስ ቆይታችሁ እነዚህ ሰዎች ማን እንደሆኑና አላማቸው ምን እንደሆነ ከኔ ጋር የምትከታተሉ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ሁኑ። አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት መልካም ጊዜ አብራችሁ ነው እና ምን እንርዳህ ለምን ነበር የፈለከው? እሺ ያው የፈለኳችሁ አንዳንድ ጥያቄዎችን እንድመልሱልኝ ስለምፈልግ ነው። እየሰራሁበት ያለሁበት ኬዝ አለ። እርግጠኛ ነኝ ደግሞ ታውቁኛላችሁ ብዬ አስባለሁ። ምክንያቱም ስለእናንተ አንዳንድ ኢንፎርሜሽኖች ስላሉ እዚህ ድረስ ቀጥ ብዬ የመጣሁት ማለት ነው። ነገሮችን ስመለከት ከታምራት ጋር ጓደኛሞች እንደነበራችሁ አውቄያለሁ። ስለእናንተ ብዙ ነገር ሳጣራ የታምራት የልብ ጓደኛ አሪያም አብሮ አደግም ጭምር እንደሆናችሁ መረጃውን ደርሶኛል። ልክ ነኝ አይደል? አዎ አልተሳሳትኩም። በጣም ጥሩ። ስለዚህ ከስር ከመሰረቱ እንጀምርና ስለእናንተ ማንነት መጀመሪያ ማወቅ ፈልጋለሁ። ስማችሁን ከማስተዋወቅ ትጀምራላችሁ። ከዛ በኋላ ጥያቄ እናቀርብላችኋል። እስኪ ማለበ አንተ። እኔ ሚኪያስ ታደሰ እባላለሁ። እሺ ሚኪያስ። ሮቤል ደሳለኝ። እሺ ሮቤል መልካም። እንግዲህ ያው አሁን ላይ ቅድም ባንስማማም አሁን ላይ ተስማምተን እንደዚህ ቁጭ ስላላችሁ ተረጋግታችሁ ስለምታወሩኝ አመሰግናለሁ። እስኪ አስተዳደጋችሁ ምን ይመስል ነበር? ከልጅነት ጊዜ ጀምሮ ያው ከታምራት ጋርም አብራችሁ እንዳደጋችሁ ኢንፎርሜሽን አለኝና እስኪ የልጅነት ጊዜያችሁ ምን ይመስላል? ከታምራት ጋር የነበራችሁ እንዴት ነው? ከታምራት ጋር ጓደኝነት የመሰረታችሁት?
እኔ አሰላ ነው የተወለድኩት፣ ግን ስመጣ ያው እዚህ አካባቢ ነው እናቴ በአጋጣሚ ቀበሌ የገባቸው። ያው አንድ ላይ ከ4ኛ ክፍል ጀምሮ ነው አብረን አደግን የተማርን ምናምን። ጉርምስና መጣ፣ ብዙ ህይወት አሳልፈናል እና ታምራት እኔ ልጅነት ጓደኛዬ ነው። ከ4ኛ ክፍል ጀምሮ ነው አንተ እዚህ አዲስ አበባ ገብተህ የምኖር? ከ4ኛ ክፍል ጀምሮ አሰላ ነው። ከዛ በፊት ያው ከሱ ጋር ነው ተዋወቅን፣ አብረን አደግን። እስኪ ሚኪያስ አንተስ? ያው እኔም እዚህ አዲስ አበባ ነው የተወለድኩት እኔ። አንተ እዚህ ሰፈር ነህ? አዎ። እና እንግዲህ ከልጅነት ጀምሮ ታምራትን ያው በሰፈር ውስጥ ነው የምናውቀው። ሰፈር ውስጥ ያው አንድ አካባቢ ሰዎች ነን። እሱም እንዳለ እንግዲህ ከአሰላ ከመጣ በኋላ ያው እዚህኛ ሰፈር አንድ ላይ አደገን። አብረን ትምህርት ቤትም አንድ ላይ ነው ልጅነት ጀምሮ እና የድሮ ኦልድ ጓደኛ የሚባል የለ ኦልድ ፍሬንድ፣ እንደዚህ አይነት ሰዎች ነን እና ታምራትንም በእንደዛ ነው አብረን ያደግነው። አብረን እየተጫወትን በቃ አብረን የድሮ ጨዋታዎች አብረን እየተጫወትን ነው ከታምራት ጋር ያደግነው። እሱም እስኪ ታምራት አስተዳደጉ ምን ይመስል ነበር? የታምራት የልጅነት ባህሪው የልጅነት ሁኔታው ምን ይመስል ነበር? አዎ ታምራት በነገራችን ላይ ትንሽ የችግርተኛ ቤተሰብ ካፈሩት ልጅ እሱ አንዱ ነው። ፋሚሊዎቹ ትንሽ ችግርተኞች ናቸው። ያው መካከለኛ ሆኖ ግን ያው በኢኮኖሚ ዝቅተኛ ቤተሰብ ከይባሉ በመስራት ቤተሰቡን ሰፖርት በማድረግ በትንሽ ነገር በመጣር ሴቭ በማድረግ ምናምን ሎምኛ አባካኞች ነን። እሱ ግን ሴቪንግ ላይ በጣም ጎበዝ ነበር። ብዙም አይቀብጥም አይጠጣም እንደኛ ምናምን እንጂ አያደርግም። ሰፖርት ያደርግ ነበር ቤተሰቦቹን በጣም ይጥራል፣ ለቤተሰቡ ይጥራል። እንደዚህ ለእናቴ እንደዚህ ባደረግ ምናምን ይለናል ሁልጊዜ ማለት ነው። እና እንዲህ ቁጭ ብለን እየተጫወተን ምናምን ነገር እሱ ሀሳብ ውስጥ ምናምን ያለው እና የት ነው በቃ ይሄኛ በልጅነት ስትጫወት ሁሉ ነገር እንትህ አይደል የምትጫወተው። እሱ ግን እንደዛም ሆኖ በቃ እሱ የሆነ ወደፊት የሚያየው ነገር አለ፣ የሚታየው ነገር አለ። በቃ ያስባል። ታሜ ምናምን ስንለው በቃ እንደ ልጅ ይመጣ እንደ ደግሞ ምናምን ይላል እና ከዛ ጀምሮ እሱ ቤተሰቡን እንዴት ተረዳለሁ ምናምን የሚል ወደፊት ነው የሚያስበው እና በስል ነው ከልጅነት ጀምሮ ያው ለጨዋታ ትኩረት ከመስጠት ይልቅ ራሱንና ቤተሰቡን ስለመለወጥ ምንም አማራጭና አቋራጭ ሆነ ሰክሰስን ነበር የሚፈልገው። ውጭ ሄጄ ተለውጬ እንዲያደርገ ምናምን ነበር ያው መቼም አድጋችኋል፣ ማደጋችሁ አልቀርም። ካደጋችሁ በኋላ ተለያይታችኋል ወይስ ጓደኝነታችሁ በዛ ነው ልክ ቀጥሏል? ከሱ ጋር አልተለያዩም። እኔ ግን በመሀል አረብ ሀገር ለስራ ሄጄ ነበረ። 1-3 ዓመት እዛ ቆየሁ። አልተመቸኝም፣ ሰው ሀገር አይመችም። ተመልሼ መጣሁ። ተመልሼ ደግሞ ጆይን አደረኳቸው። ያው ያቺ 3-4 ዓመት ማለት ከኔ ጋር ጋፕ ያለው እንጂ አንለያይም። በስልክም በኢንተርኔትም ብዙ እናወራ ነበር። ስለዚህ አድጋችሁም ጭምር ያው ጓደኝነታችሁ ከኔ ጋርም ያው እዚሁ አንድ ላይ በስራ ምክንያት ብቻ ወጣ ገባ። እኔም ክፍለ ሀገር እየሄድኩ ለስራ ሄዳለሁኝ፣ እመጣለሁ፣ ፕሮጀክቶቹን ምናምን እሰራለሁ። ከዚህ ውጪ ግን የነበረን እንትን ግን በስልክና እየተደዋወልን ስለ ጤንነታችን እንዴት ነው ምናምን ስለሩ እናውራ ነበረ። ያው የርቀት ጉዳይ እንጂ ያው ማለት ዲስታንስ ቢኖርም ያው ነበር። እሱ ክርስትና እሱ ለሱ ነው የሰጠው። ኦኬ ሚዜ ነበርን። አንደኛ ሚዜ ነው እሱ ታሚ እዚህ ስማሽ ነው ክሎዝ ነው። ቆይታችን ደስ ይላል። በቃ አብሮ አደግ እንደማለት ነው። በቃ በጣም ደስ ይላል። እንግዲህ ታምራት አንተ ስታገባ ታምራት ለአንተ አንደኛ ሚዜ ነበር። ያ ማለት እንግዲህ ያው ትልቅ ቦታ ስላላችሁ ነው። መሀላችሁ ላይ ክፍተት ቢኖርም ማለት ርቀት ክፍተት ምላችሁ ያው እንትን ሳይሆን በስራ መንገድ ርቀት ቢፈጠርም ብዙ ጊዜ ያው ጓደኝነታችሁን እንደጠበቀ ነው። ያ ደስ የሚያሰኝ ነገር ነው። እንደው እስኪ ታምራት ካደገ በኋላ ምን ላይ ደረሰ? አንተም እንደነገርከኝ ክፍለ ሀገር ምናምን ለስራ ትሮጣለህ። አንተም ወደ አረብ ሀገር ሄደ ነበር። እሱስ ምን ላይ ነበር ያረፈው? ምን ነበር እየሰራ የነበረው? ምክንያቱም ልጅ እያለ ወደፊት በምን አይነት መንገድ ሰክሰስ እንደሚሆን ያስብ ነበር፣ ቤተሰቦችን በምን አይነት መንገድ መለወጥ እንደሚችል ያስብ ነበር እያላችሁ ነው። ስላጠና እሱ ህልዝ ላይ ነበረ መሰለኝ የተማረው። ኤንጂ ውስጥ እንደሚሰራ ነው ብዙ ጊዜ የሚያጫውተኝ። ዲቴይልም ስለ ስራ የምጠይቃለሁ ግን ህልዝ ላይ ነው እና የሆነ ኤንጂ ላይ ሰዎችን ሰፖርት አደርጋለሁ ምናምን፣ ህጻናቶች ላይ ምናምን፣ ዴኬሮች ላይ ምናምን እንደዚህ አይነት ፕሮጀክቶች እሰራለሁ። እግዚአብሔር ይመስገን ጥሩ ላይ ነኝ፣ አሪፍ ገቢ ያለኝ፣ ፋሚሊን አስተዳድራለሁ ምናምን ይለኛል። አዎ ከዛ በኋላ ሮቤል እንዳለ ከዛ በኋላ ኤንጂ ይሰራ ነበረ። ሰው ነበረው ውጪ እርዳታ ምናምን ነገር እና እሱ የእሱ ፓሽን የነበረው ውስጡ የነበረው ምንድነው
እናቶች ላይ እነዚህ አረጋውያን ህፃናቶች ላይ ምናምን ነገር ሰፖርት ቢደረግ እሱም አሁን የነበረበት የመጣበት ፋሚሊ እንደዚህ ስለነበረ ህፃናቶች በቃ እንትን እንዲሉ የራሳቸውን ነገር እንዲያድጉ እናቶች አባቶች ደግሞ ለልጆቻቸው ጥሩ ሆነው እንትን እንዲሉ ምንም እንዳይጎልባቸው ኢኮኖሚካሊ ይህን ነገር ለልጆች ድጋፍ እንዲያደርጉ የሚል እሱ አንድ እንደ ማህበራዊ የእርዳታ እንትን ይሰራ ነበር በግሉ ከዛ ከኢንጆ ከወጣ በኋላ ማለት ነው። ወጥቶ ያንን ፈንድ ውጪ በእንደዚህ አይነት ስራ እንደምትሰራ ሰው ነበረች። ፕሮጀክት ምናምን አዘጋጅቶ እንደዚህ መስራት ፈልጋለሁ ሲላት በቃ እኔ አንተን ረዳሃለሁ፣ አንተ ደግሞ እዛ ሀገር ውስጥ ሆነ እንደዚህ አይነት ስራ እንድትሰራ ረዳሃለሁ አለችው። ከዛ በኋላ ታምራት እነዚህ ከችግረኛ እንትን የመጡ ልጆችን ምናምን ሰብስቦ እናቶችን ምን አድርጎ ስለ ክህሎት ያስተምራቸዋል። እንዴት አድርገው ህይወትን እንዴት አድርገው መጋፈጥ እንደሚችሉ ትምህርታቸው እንዴት መከታተል እንዲችሉ ሰፖርት ያደርጋቸዋል። እናቶቹንም እንደዚሁ ልጆቻቸውን በአቅም እንዲያሳድጉ እንደዚህ አይነት ስራ ይሰራ ነበር እና የዛን ጊዜ እኛ ምንድን ነው የምናደርገው ባለን ያው በጎ አድራጎት አይደል እየሰራ ያለው ይህንን ሲያደርግ እኛም ደግሞ ባለን እኔ ስሰራ ሰርቼ ምናምን ስመጣ ካለኝ ከንትን ከምለው ላይ ሰፖርት አደረግ ነበረ ደግፍ ነበር ለዛ ለኢንጂኦ ማለት ነው። እሱም ደግሞ አረብ ሀገር እያለ ወደዚህ በሱ እንትን ፈንድ እንደሚያደርግ አውቃለሁ። ሮቤል ፈንድ እንደሚያደርግ ማለት ነው። በጣም ጥሩ። ስለዚህ ያው ተጋግዛችሁ ኤንጂኦ ድርጅቱን ያው እሱ የሚሰራበት ኤንጂኦን ታግዙ ነበር እናንተም ጭምር ማለት ነው። በጣም ጥሩ ደስ ይላል። እድሜያቸው የሚወልዱ ሴቶች ምናምን ከአረብ ሀገር መጥተው ፌድ ያደረገባቸው ምናምን ሰፖርት እናደርጋለን፣ እንጠቁመዋለን። አናግሮ ወደ ድርጅቱ ጆይን ያደርጋቸዋል። አይ መልካም ነው። እስኪ ወደ ግል ላይ እንምጣና ማለት ታምራት ፍቅረኛ ነበረችው አይደል? አዎ። ኦኬ። እስኪ ስለ ፍቅር ሁኔታው ስለ ፍቅር ጊዜው ያው መቼም ክሎዝ ጓደኛሞች ናችሁ። ስለዛ ጊዜው ማለት በምን አይነት መልኩ ነው የእነሱ ፍቅር የሚገልጹት? የእነሱን ግንኙነት በምን አይነት መልኩ ትገልጻላችሁ? ስለሷ ምን አይነት አመለካከት ነበረው ስለ ፍቅረኛው? እስኪ እሷ እጅግ መልካም ሰው ነበረች። በጣም ነበር የሚወዳት። ማለት አውርቶም አይጠግባትም። በቃ እንጃ ግማሽ አካል ህይወቴ ናት ነው የሚለው። በጣም እንደሚወዳት አውቃለሁ። ብዙ እንደ አንቨርሰሪ ሲኖሩ ፕሮግራሞች ቫላንታይን ዴይዎች ላይ ምናምን እንዴት ስንገናኝ የሆነ ስንጠጣ ምናምን በጣም በቃ ልዩ ስሜት እንዳለው በጣም በተለያየ ስጦታዎች እንደሚያደርግላት የተለያዩ ስጦታዎች ፍቅሩን በቃላት አይደለም በድርጊት ነበር የሚገልጽላት እና እኔ ከሷ ከተለየው ጤነኛ አልሆንም እሞታለሁ ነበር የሚለው። ስለዚህ በጣም አዎ እንዴ በጣም ነው የሚወዳት። በጣም እኔ እንጃ አይጠግብም፣ አውርቶን ሁሉ አይጠግብም። በቃ እሷን ነው የሚያነሳው። እንደውም ከኔ በስተጀርባ ያለችው ለእንደዚህ አይነት ነገር ሁሉ እሷ ነች ይላል። በቃ እንደዚህ አሁን ላለሁበት እንትን በቃ በደንብ እየደገፈችኝ ያለችው በሀሳብን በምን ጓደኛው ፍቅረኛው እንደሆነች በጣም ይነግረናል። እና ያላቸው ግንኙነትም እንደዚህ ስታይ ምናምን ነገር በጣም ጤናማ የሆነ በጣም የሚያስቀና የምትለው አይደል? በቃ በእንደዚህ አይነት ደረጃ ነው ያሉት ማለት ነው። ለመውለድ እቅድ ላይ ፕሮግራም ላይ ያሉ ነው። በአጋጣሚ እሷን ማለት ወደ ፍጣሪ ሄደችው። በጣም ነበር ሳይጋቡ ነው ለመውለድ እቅድ ላይ ነበሩት። አዎ በቃ ያው ፕሮሚስ ስላደረገላት ኦልሞስት ልክ አሁን የተጀመሩ ነገሮች አሉ አይደለ? ልክ ከወለዱ በኋላ ክርስትና ላይ አንድ ላይ ሰርጉንም እንደዛ አይነት ነገር ነበር ያሰቡት። ሁሌ የሚያስቡት ከወጪም ቅነሳ አንፃር ማለት ነው። ያው እሱ ህፃን ላይ ስለሚሰራ ልጆች ላይ ስለሚሰራ ልጅ ስለሚያጓጓው ሰርግ ምን የሚሰራው እንትን ልጅ ላይ ነውና የኔም ልጅ ብሎ እሱ በራሱ ልጅ በቃ ስለሚያጓጓው ነው ልጅን ለማስቀደም እንትን የነበረው እቅድ ላይ ነበሩት። መልካም እንግዲህ ያው ድንገተኛ ነገር ተከሰተና በዚህ ሁኔታ ውስጥ ያለ እጮኛውን ወይ ደግሞ ፍቅረኛውን ራሄልን እንግዲህ ሊያጣት ይችላል አይደል? ከዛ ጊዜ በኋላ ግን የት እንደገባም አልታወቅም። ታምራት ማለት ምንድን ነው የሆነው? ምንድን ነው የተፈጠረው? ጓደኛችሁ የት ነው የገባው? ምንም የሚታወቅ ነገር የለም እስካሁን። እንግዲህ መቼም እንደዚህ በጣም የተቀራረባችሁ ጓደኞቹ ናችሁ፣ ከጓደኝነትም በላይ ግንኙነት አላችሁ እና የት ነው የደረሰው ታምራት? እሷ እንደሞተች የሚገርም ነገር ትክክል አልነበረም። ከአንዴም ሁለቴ መድኃኒት ሊጠጣ ሲል አስጥለነዋል። ኤሌክትሪክ በጥሶ ነበረ። ጎረቤት ተጫዋች ያዳነው ራሱን መጠበቅ አቆመ። በጣም ከሰውነት ጎዳና ወጣ። በቻልነው አቅም ደግሞ እኛ ወደ ፈጣሪ መውሰድ ስለነበረብን
ጸበል ምናምን ሞካከርን፣ ጻድቃን ወሰድነው ምናምን 25 ቀን ምናምን ተቀመጥን። በቃ አልቻለም። አሁን ትንሽ ስትረሱ እየለቀቀኝ ነው። በቃ ወደ ሀገሬ ልግባ አለ። ያው መተህ ደግሞ ሁሌም ሰው ላይ የራስህን ቢሆን ሰው ጋር ምንትናትን ወደ ራስህ ስራ ደግሞ ታመዝናለህ። በዛች በተለያየንበት 10 ቀን ጋፕ ምናምን ደግሞ ወዴት እንደገባ አናውቅም። ከዛ በኋላ እንትን ነበረ ያኔ እሱ እንዳለ አሁን ሮቤል እንዳለ ትንሽ ጭንቅላቱ ትክክል አልነበረም እና እንደዚህ መንገድ ላይ አብረን እየሄድን አስፓልት ዝም ብሎ ነው የሚሻገረው። በቃ ማለት እንትን እያለ ነው እሷ ከሞተች በኋላ ራይል በቃ አስፓልት ዝም ብሎ ነው የሚሻገረው፣ አይጠብቅም እንደዚህና እኛንን ተጠንቀቀን ይዘነው ምናምን እንትን የምንለው። ከዛ በኋላ እንዳለም ሮቤል እንዳለ ጸበል ምናምን ብሎ እንትን አለው። ከዛ በኋላ ለተወሰነ ጊዜ በቃ ጠፋብን። አርባው ላይም አልተገኘም። አርባውን ሻማ ፕሮግራም ነበር ምናምን፣ አርባው ላይም አላገኘ ነው። አርባው ላይ አይደለም ሲጀምር ቀብሯ ላይ የለም። ቀብሯ ላይ ራሱ ኢቭን ከዛ ጊዜ ጀምሮ ደብዛው ነው የጠፋው። የት እንደገባ እንኳን ሳይታወቅ ልም ጭልም ምን ያለው። ስለዚህ እናንተ እያላችሁኝ ያላችሁ ጸበል ይዘን ነው ሄደን ነበር። ቀብሯ ላይ ራሱን ስቶ ነው ወደ ቀብሯ ያልመጣው። በአጋጣሚ ራሱን ሳተበት ቤት እየተጠበቀ ነበር እሱ። ቤት ግን እነሱ ቤት አልነበረም። እሷ እናት ቤት ነበር የነበረው። እዛም አልነበረም። እውነት ነበር። ይኸውልህ ሮቤል እዛ እንዳልነበር አውቃለሁ። እኛ ደግሞ እዛ ጭራሽ አይቶት እንደማያውቁም ጭምር ኢቭን እናትየው ታምራትን እንደማታውቀውም ጭምር እዛ እንደወሰዱት ነው አይደል? ልጃቸው ፍቅረኛ እንዳላት እንጂ ምን አይነት ልጅ ይሁን እንዴት አይነት ሰው ይሁን የሚያውቁት ነገር የለም። ሴትዮ ያው እሳቸው የልጃቸው ሀዘን ወይ ስለጎዳቸው ነው የልጃቸው ሀዘን ስለጎዳቸው ምናምን ሳይሆን ይኸውልህ እኔ አናግሬያቸዋለሁ። ከዚህ ቀደም አናግሬያቸዋለሁ። ብዙ ነገር አውርተናል። ኢቭን እሳቸው እያሰቡ ያሉት አቤል እንጂ የልጃቸው ፍቅረኛ ታምራት እንደሆነ አይደል የሚያውቁት። እሳቸው ለይቶ እንኳን ማን ፍቅረኛዋ እንደሆነ የሚያውቁት ይሄ ነገር ለምንድን ነው እዛ ነበረ ማለት የፈለጋችሁበት ምክንያት ለምን ነበር? እኛ እዛ ነው ጥለን ወደ ቀብር ሄድ ነው ማለት በቃ እናንተ ሄዱ ሲል ራሱን ስትስጥብን ውሃ ምናምን አድርገን ነው አይደል? ከዛ ይለ ከዛ ምናልባት ያው እነሱ በደንብ እንዳልከው ላያውቁት ስለሚችሉ እሱ ቦታው ላይ ነበረ። እዛ የፈለገ ቦታው ላይ ቢኖር እኮ ይሄ ሰው እያደረገ ማለት ራሱን እስከ መሳት ደረጃ ከደረሰ ሰው ጥያቄ ያነሳል። ማን ነው? ምኗ ነው? ለምንድን ነው የተለየ አይነት ስሜት እየተሰማ ያለው? ለምንድን ነው የተለየ አይነት ነገር እያደረገ ያለው የሚል ጥያቄ ይነሳል። ኢቭን ሰው አይደለም የገዛ ቤተሰቦቿ ራሱ ይሄን ጥያቄ ያነሳል። እንደዚህ አይነት ለየት ያለ ሁኔታ ሲያሳይ ማንነቱን መጠየቃቸው አይቀርም። ማን ነው? ለምንድን ነው በዚህ ልክ እንደዚህ የሆነ ያለው? እንዴት ነው እሷን የሚያውቃት የሚል ጥያቄ መነሳቱ የማይቀር ነው። ግን ሀዘን ላይ አሁን ብዙ ጊዜ ሀዘን ላይ ስትሆን ማን ይምጣ ማን ይኑር ምናምን አታስተውልም። እና እንግዲህ እናትየውም ይመስለኛል በዛ ሀዘን ምክንያት ማን ምን ላይ ይገኝ ምናምን ለዛ ነው እንትን ያሉት። እኛ ግን ያው ሄደናል ቀብረን ተመልሰናል። እሺ አሁን ሳሪያ የት ነው ያለው? የሚገርምህ ነገር ከዛ በኋላ ከ40 በኋላ ነው እንደውም ለሱ ደውዬ ነገርኩት። ዋትስአፕ ላይ የሆነ ቪዲዮ ኮል ይደወለና ሳነሳው የሆነ ሆቴል ውስጥ ሆኖ እሱ ነው እኔ ነኝ አሁን ጥሩ ቦታ ነው ያለሁት ምናምን በጣም አምሮበት ምናምን በዚህ ፍጥነት እንደዚህ ሰው ልጅ ይለወጣል ብዬ አላስብምና በጣም ደነገጥኩኝ። ደስም አለኝ ግራም ተጋባሁኝ። እንዴት ስለው በቃ ወደ ስራ መግባት ስለነበረብኝ ሀዘኔን ትቼ የራሴን መንገድ መያዝ ስላለብኝ እግዚአብሔር የፈቀደው ሆኗል። አሁን ደግሞ የራሴ ነገር ላይ እገኛለሁ እና ሰላም ነኝ እንዳታስቡ ምናምን አለ። በጣም ደነገጥኩኝ። በማየት ደግሞ ደስ አለኝ። የት ሆኖ ነው የራሱን ውጭ ሀገር እንዲህ ነው አላለኝም። ውጭ ግን እንዳለ ያስታውቃል። ያለበት ሀገር ውጭ እንደሆነ ያስታውቃል። ሀገሩን ስም አልነገረኝም። ስለዚህ ታምራት ሀገር ውጭ ነው ያለው። እንደዛ ነው። ከዛ በኋላ እሱ ቁጥርም ሳጣራ በኋላ እኔም እንትን አልኩኝ። ውጭ ሀገር እንደሆነ ነው ተመችቶታል፣ አሪፍ ላይ ነው ያለው ምናምን። ያውም በቃ እንደውም ከእንደዚህ አይነት ሀዘን ውስጥ ምናምን ወጥቶ እንደዚህ መሆኑ ምናምን እኛ በቃ ደስ ከነበረበት እንትን አንጻር በቃ በጣም ከባድ እንትን ውስጥ የነበረ ልጅ የነበረ ሰው በአንዴ ምናምን በጣም ደስ አለን። በቃ ጥሩ ላይ ነው ያለው ምናምን ብለን እንትን አለን። ስለዚህ እኛ ምን አሰብን መቼም እንደዚህ ሆኖ ውጪ ነው
ውጪ እንደሆነ ነው። ያው ቦታው ምናምን ፈረንጆች አሉ፣ ግን ደግሜም ለመደወል የት ሀገር እንደሆነ ብቻ አናውቅም። ስፔሲፊክ ሆኖ የትኛው ሀገር እንደሆነ አናውቅም እንጂ ግን ውጪ ነው ያለው። ስለዚህ አልነገራችሁም? የት ሀገር እንዳለ አልነገራችሁም? የሀገሩን አልነገረንም። ሰላም እንደሆነ ካላችሁ ቀረቤት አንጻር፣ ካላችሁ ግንኙነት፣ ካላችሁ ወንድማዊነት፣ ካላችሁ ጓደኝነት አንጻር እንዴት ነው ያለበትን ቦታ ሊነግራችሁ አልቻለም? ያው አንዳንዴ በጣም ክሎዝም እኮ ብትሆን አንዳንዴ ለራስህ የምታስቀራቸው ነገሮች ይኖራል፣ መናገር ማትፈልጋቸው። በጊዜው ነግራቸዋለሁ። አይ በጊዜው ነግራቸዋለሁ። አሁን ግን ትንሽ ራቅ ያለ ቦታ ነኝ ያለኝ ያምንናል። ያው እንግዲህ ያው የሀገሩን ስም ባይነግረንም ያው ውጪ እንደሆነ አሳውቀውናል። ያው ካለን ቀረቤት አንጻር ውጪ እንደኖረ ራሱ ማሳወቁ ያው ቀረቤታችንን ያሳያል። እንግዲህ የሀገሩን እንትን ባናቅም እስኪ እንመለስና ወደኋላ እስኪ ስለ ፕሮጀክቱ ስለ ኤንጂኦ እናወራ። ማለት ያው የተቸገሩትን እናቶች ምናምን ይረዳ ነበር ምናምን ብላችኋል። እስኪ በምን አይነት መልኩ ነበር እርዳታው የሚያከናውነው? እርዳታው የሚያከናውነው እንዳልኩ ፎቶ ይሰበስባል፣ ያሳያል ለድርጅቱ አይደል ይመስለኛል። እንደዛ ህፃናቶች፣ ሴቶች፣ ሴተኛ አዳሪዎች ምናምን ፎቶ ይሰበሰብና ሲመረጡ እነዚህ ሰዎች ሊረዱ ይፈለጋሉ ምናምን ብሎ ሄዶ አናግሯቸው አሳምኗቸው እኛም አግዘነው ምናምን ከዛ ሳፖርት ያደርጋቸዋል። የመጀመሪያ በምን አይነት መልኩ ነው ሳፖርት የሚያደርጋቸው? በቤት ኪራይ፣ በአስቤዛዎች፣ በአልባሳት፣ የትምህርት ቤት ወጪ በመሸፈን አቅራቢያቸው ሕክምና እንዲጤና መድን እንዲያገኙ ምናምን ያደርጋል። እናቶች ሆኖ ትልቅ ሆኖ አጠገባቸው የሚረዳቸው ምናምን ከሌለ ሰዎች እንዲከታተሏቸው ታማሚም ከሆኑ እየተከታተለ እንትን እንዲላቸው ያደርጋል። ህፃናቶችን ደግሞ ትምህርት ቤት ተደራሽ ካልሆኑ ወደ ትምህርት ቤት እንዲሄዱ ወጫቸውን ምናምን ነገር እንደዚህ አስችሎ ያው እሱ እኛም ያው አልኩ አንዳንድ ነገሮችን በእኛ እርዳታ ብዙ ባይሆኑ ግን ያው የእሱ ራሱ ፕሮጀክቱ ሲቀርጽ ትልቅ የሚረዳው ምናምን ሰው እንዳለ ልጅ በቀን 2-3 ብላ መርህ ይዞ ስለሆነ የሚንቀሳቀሰው ምግብ ላይ ተደራሽ የተመጣጠነ ምግብ እንዲበሉ። በተጨማሪም ልጆች ማሳደግ የሚያቅታቸውን እናቶች እንዲሁም ወላጅ አልባ ህፃናቶች ልጆቻቸውን በመቀበል ወደሆነ ቦታ እንደሚወስዳቸው ልጆቹ በቤተሰቦቻቸውን እየረዳላቸው ማለትም እነዛን ማሳደግ ያቃታቸውን እናቶች እየረዳ ልጆቻቸውን ግን እሱ እንደሚወስድ ለልጅ ይሁን ለምንም ብቻ እንደሚወስድ ይህን መረጃ ደርሶኛልና እስኪ ስለዚህ ምን ትሉኛላችሁ? እንትን ነው ይህንን የሚያደርገው የሚለው ማለት ፈረንጆቹ እዛ ሲመርጧቸው ፎቶቸውን ለምሳሌ መሃኖች ይሆናሉ ወይ እድሜያቸው ገፋ ያለ ፈረንጆች ይሆናሉ እና ልጆቻችሁ ውጭ ሄደው በተሻለ ትምህርት ቤት በተሻለ ቋንቋ በተሻለ ሀገር በተሻለ አውሮፓ ላይ እንዲኖሩላችሁ ከፈለጋችሁ ብሎ አስፈቅዶ ልጆቻቸውን ፈርመው ይሰጡታል። ውጭ እንደሚሄዱ ነው እኛ የምናውቀው። ስለዚህ ልጆች ወደ ውጭ ነው የሚልከው ማለት ነው? አይ መጀመሪያ እዚህ እኛ የምናውቀው እዚህ ማቆያ ክህሎት ይሰጣቸዋል። እዚህ ፈቃደኛ ሆነው ሀገራቸው ላይ እንዲሰሩ ትምህርታቸውን እንትን እንዲሉ እንደ ማጠናከሪያ ነገር ከኖርማል ትምህርቱ እንደ ማጠናከሪያ ትምህርት በተሻለ መምህር ግንዛቤ እንዲኖራቸው ያደርጋል። አራስና ጨቅላ ልጆች ሲሆኑ ደግሞ ይልካሉ። ትንሽ ደግሞ ከሆኑ አሁን እኛ ሀገር ላይ ህፃናት ማቆያን የሚባል አለ። እሱ እንደዚህ ነገር እንደ ዴኬር ነው የሚያደርጋቸው። ያንን ደግሞ ከማን ጋር ተነጋግሮ ነው? ቤተሰቦቻቸው እናቶቻቸው ያውቃሉ። ፈቃደኛ ሆነው ይሄን ነገር እኮ ሲያደርግ ታዲያ ሙሉ በሙሉ ልጆቻቸውን እሱ ወስዷቸው ነው እንጂ ቤተሰቦቻቸው ጋር ሆኖ አይደል? ያው ፈርመው ነው የሚሰጡት። ገባኝ። እርዳታ ከተባለ መርዳት ከፈለገ ይሄን ነገር ማድረግ ከፈለገ ለምንድን ነው ወላጆቻቸው ጋር ሆነው የማይረዱት እነዚህ ልጆች? ምክንያቱም ለእነዚህ ቤተሰቦች ገንዘብ ይሰጣል አይደል? ራሳቸው የሚችሉበት ራሳቸው የሚያቋቁሙበት ገንዘብ ይሰጣቸዋል አይደል? ይሄ የተሰጥቷቸው ልጆቻቸውን ታዲያ መውሰድ ለምን አስፈለገ? ልጆቻቸውን ለብቻ እናስተምር ብሎ መውሰድ ለምን አስፈለገ? ምክንያቱም ልጆቻቸውን እየረዱላቸው እዛው ከቤተሰቦቻቸው ጋር መሆን አይችሉም ወይ? ምክንያቱም ቤተሰቦቹንም እየረዱ ስለሆነ መውሰዱ ለምን አስፈለገ? አንዳንዴ ስልጠና ትሬኒንግ ምናምን ሲያደርግ የግዴታ በባለሙያ ስለሆነ እናቶች ስራ እንዲጀምሩ ልብስ አጠባም ከሆነ ማሽን ገዝቶ እናቶች አመቺ አይደለም ማመላለሱ አሁን አመቺ አይደለም። የጊዜ ብክነት ነው ሊሆን የሚችለው። ስለዚህ ልጆቹን አንዴ ይመስለኛል ማዕከሉ ራሱ ራቅ ይላል፣ እዛ ማህበረሰቡ ካለበት ራቅ ይላል ወስዶ እንትን የሚላቸው። ከዛ አንጻር ጊዜ ምንም አንጻር ቁጠባ እዛ ወስዶ እንዲል ነው የሚያደርጋቸው። እናንተ በዚህ ስራ ላይ ተሳትፋችሁ ታውቃላችሁ? እንደዚህ ልጆች ማሳደግ ያቃታቸውን ሰዎች በማጥናት
በሰርች በማድረግ ወስዳችሁ ኢንፎርም ለሱ ታደርጋላችሁ። እሱ ደግሞ መጨረስ ያለበትን ነገር እየጨረሰ እነዛ ልጆች ከነዛ ቤተሰብ ላይ ይወስዳል። እንደዛ እናደርጋለን ነው። የት እንደሚወስዳቸው ግን አታውቁም። ወደ ሰንዳፋ እንደሚያሰለጥናቸው ምናምን እንጂ የት እንደሚያሰለጥናቸው አታውቁም። ወደ ሰንዳፋ ነው ድርጅቱ ነው የሚለን። እኔ አላውቀውም ድርጅቱ። እሱ ግን አንዴ ሄዷል መሰለኝ። እዛ ሰንዳፋ አካባቢ ያለው ማዕከሉ እና ማዕከሉ ምንድነው ያው እንዳልኩ ህጻናቶች እንትን የሚሉበት አሁን እንደዚህ አዳሪ ትምህርት ቤት እንደሚባል አይነት ሆኖ ያለው ሰፊ ነው እንትኑ። እዛ ነው በቃ ወስደው እዛው ተመግበው እዛው እንትን ብለው ሁሉ ነገር ችሏቸው አንዳንዴ በሳምንት ወደ ቤት ይመጣሉ። በነገራችን ላይ ቤተሰቦቻቸው ጋር በሳምንት አንዴ በሁለት ሳምንት አንዴ ምናምን ይመጣሉ። ይኸውልህ አንድ ነገር ልንገራችሁ። እኔ ብዙ አይነት መረጃዎች እየደረሱ እነዚህ ህጻናቶች የሚፈለጉበት ዓላማ ሌላ ከሚባለው በላይ ወጣ ያለ ዓላማ አለው። እነዚህ ህጻናቶች የሚሰበሰቡበት ማንነታቸውን፣ ባህላቸውን፣ ሀገራቸውን፣ እሴታቸውን የማይወክል ነገር እንዲማሩ እነዚህ ህጻናቶች የሚሰበሰቡት ማለትም ከኢትዮጵያውያን ያፈነገጠ ምዕራባውያኑን የመሰለ ህይወት እንዲኖሩ ስልጠና እየተሰጣቸው ያለው ማለትም ምንድነው የሚባለው የጥልቁ ዓለም ብለው ነው የሚጠሩት። ይሄ ኢሉሚናቲ ምናምን 666 የዛ አባል ሆኖ እንዲያድጉ ታምራት እንደዚህ ይሰራል። እኛ በምናውቀው እንደዚህ አይደለም። አሁን አንተን አሁን እያልከን ያለው እኛ ግን ታምራት እንደውም በጎ ከልጅነቱ ጀምሮ እያልኩ እኮ ነው። ከልጅነቱ ጀምሮ የእንደዚህ አይነት ፍላጎት እያለው እንዴት እዛ ውስጥ አገሩን መለወጥ ይፈልጋል። ታምራት በምንም አይነት መንገድ ይሁን የራሱን ሰክሰስ ይፈልጋል አይደል? ለዛም ደግሞ እንደዚህ የሚያረጋነት አይመስልም። ይሄ ነው ለነዛ ማህበሮች እነዚህ ህጻናቶች ወስዶ መገበር። እኔ ማዕከሉ ላይ ግን ሄጃለሁ። በጣም ጤናማ የሆነ ስራ ነበር የሚሰሩት። እንደውም እዛ ያሉት የአካባቢ ሰዎች አሁን ላይ ያ ማዕከል ግን የለም አይደል? ያው አሁን ላይ ያ ቦታ የለም። ያው ተቀይሮ ሊሆን ይችላል። በእርግጥ ይኸውልህ ሰማኛል ሚኪ፣ እያንዳንዱን ስለ ታምራት የምታውቁት ነገር እንድነግሩ ይፈልጋል። ምክንያቱም እናንተም እጃችሁ ገብቶበታል። እየወሰዳችሁ ልጆች ከወላጆቻቸው እንዲነጠቁ በጥቅም እንዲነጠቁ እያደረጋችሁ ለነዚህ አባላቶች እንዲሰጥ የምታደርጉት እናንተም ጭምር ናችሁ። አዎ እኛ በጤናማ መንገድ ማለት ነው። እሱን እናያለን። በጤናማ መንገድ ይሁን አይሁን ወደኋላ የምንደርስበት ይሆናል። ነገር ግን እዛ ጋር ልጆቹ እየተወሰዱ ያሉት ለዚህ ዓላማና ለዚህ ፐርፐስ ብቻ ነው። እኛ ግን ይሄን አናውቅም። በጣም ሮቤል ትዝ ይላል። አሁን ላይ ታምራት የት እንዳለ አታውቅም። ውጪ እንደሆነ ብቻ ነው የምታውቀው። አዎ ውጪ እንደሆነ ነው የምናውቀው። አዎ ማሳየት የደወለበት ሰሞኑን በጣም በተደጋጋሚ ጊዜ የራይል እናት ቤት እየሄዳችሁ ከራይል እናት ጋር እየተገናኛችሁ ነው። በጣም በተደጋጋሚ ጊዜ እየተመላለሳችሁ ነው። ምንድን ነው የሚያገናኛችሁ? ያው ማጽናናት አይደል? አዘንተኛ ስትሆን ራይል ደግሞ በጣም ክሎዛችንም ስለነበረች ነው። ያው በሱም ብናቃትም በጣም የቅርባችን ስለነበረች ስለ ሙት ዓመቱም ስለምንም ለማውራት ነው እንጂ ገና ጊዜው ሳይገፋ ነው ስለ ሙት ዓመቱ የምታወራው። አዎ ብዙ የላ ሰው ስለሌላቸው ያው እኛ እንግዲህ የሱ ጓደኛ ነኝ። ያ ማለት ደግሞ የሱ አደራም ስለነች ሞተችው ሄደህ ልታጽናና ትችላለህ። እሱ ልክ ነው። ያው ያዘንተኛም ቤት ሄደህ ልታጽናና ትችላለህ። ነገር ግን እናንተ ከሚባለው በላይ በጣም በተደጋጋሚ ጊዜ ነው እየሄዳችሁ ያላችሁ ከሚባለው በላይ። ኢቭን እናንተ አይደላችሁም የገዛ ያክስቶቻቸው ልጆች ምናምን የተባሉት በእናንተ ልክ እዛ ቤት አይመላለሱም በአሁኑ ሰዓት። አሁን እንግዲህ ካለን ቀረቤታ ነው ከታምራት ጋር ካለን ቀረቤታ ቶሎ ጠይቆኝ ምናምን ታምራትን እኮ የማያውቁት ሰዎች ናቸው እነዚህ ስቲል እስካሁን ድረስ ከጎናቸው ስለነበረ። እናንተ ማናችሁ ማንም ብላችሁ ነው እዛ ቤት የምትመላለሱት? እኛ የታምራት እንግዲህ ከልጅነት ጀምሮ አብረን ያደግነው ብለናል። ስለዚህ የሱ ደግሞ እጮኛ አርፋ እሱ ምን ያህል ፊል እንዳደረገ እናውቃለን። ያኔ ታሙ የት እንደሆነ እናውቃለን። ስለዚህ እናትየውንም በዛው ልክ ነው ይሄ ታሙ እና ሙት ዓመታቸውንም ደግሞ ወስዶ ምናምን የሚለውን ተረተረተን ተው። እሱን ልሰማ አልችልም ሲጀምሩ በአሁኑ ሰዓት
እኔ አሁን እየጠየኳቸው ያለሁት የፈለገ አጽናኝ ብትሆኑ የፈለገ ሀዘናቸውን እንዲረሱ ለማድረግ የምትሞክሩ በዚህ ልክ የሰው ቤት ላይ ትመላለሱ አትችሉ። ዓላማ አላችሁ፣ የሆነ ሐሳብ ይዛችሁ ነው እየተንቀሳቀሳችሁ ያላችሁ። ምንድነው የሐሳብ? ለምንድን ነው የምትመላለሱት? በዚህ ልክ ከእናትየው ጋር ክሎዝ ግንኙነት ያላችሁ ለምንድን ነው? እንደ ነገር ነው። እኔ አንተ አሁን አዲስ ነገር ነው እያልከን ያለው እንደዚህ እንጂ እኛ ምንድነው አዲስ ነገር እየተመላለስክ አይደል? አዎ እኛ እሳቸው በቀን ሁለት እስከመሄድ ደረጃ ሁላ ደርሰሃል። አዎ ሙት ዓመት ላይ ምን ፈልገህ ነው እዛ ቤት በቀን ሁለት የምትመላለሰው? ሙት ዓመታቸው በቀን ሁለት ምንድነው ሙት ዓመት? ገና እኮ ነው ጊዜው። አዎ ማለት አሁን ጊዜው ሲጀምር ገና ነው። ስለ ሙት ዓመት አይደለም ስለ እንደዚህ አይነት ነገር ደርሱ እዛ ቤት ሊነሳ የሚገባ ነገር አለ። የሚገባበት ጊዜ ላይ አይደለም ያለው። ምንድነው ስለ ሙት ዓመት የምትለኝ? አዎ ብቸኛ ናቸው። ምንድነው ብቸኝነት? ልጃቸው አለች፣ የአክስት ልጆች አሉ። ማን ነው ብቸኛ ያደርጋቸው? አዎ እነሱ ክሎዝሊ አይቀርቧቸውም። ማን ነው? በጣም ነው የሚቀራረቡት። ሰማኛለህ? ካንተ በላይ እኔ ስለዛ ቤት አውቃለሁ። አይ ልጆቹ ቢመጡ ይቆያሉ። ካንተ በላይ ስለዛ ቤት እኔ አውቃለሁ አልኩ። ይቆያሉ ነው የምልህ። እነዚህ ሰዎች እኮ በወንጀል ሴራ በጣም የረቀቁ ሰዎች ናቸው። እንደምታያቸው ምንም ነገር ሊወጡ አልቻሉም። ወይ መንገድ ቀይረን የምናስወጣበት መንገድ ካለ እናስወጣቸው። አዎ ሰሙኛላችሁ። እኔ በአግባቡ እንድነግሩኝ ይፈልጋሉ። እነሱ የሚሉትን እየሰማችሁ ነው አይደል? እነሱ የሚሉት አስፈላጊ ከሆነ በሌላ መንገድ ሄደው እውነታውን እንድታውጡ ያደርጓቸዋል። ነገር ግን እኔ ደግሞ እዛ ደረጃ እንድትደርሱ አልፈልግም። በስነ ስርዓት የምታውቁትን ነገር ብትነግሩኝ የተሻለ ነው። ለምን እዛ ቤት እንደምትመላለሱ ዓላማችሁ ምን እንደሆነ ብትነግሩኝ የተሻለ ነው። እምቢ ካላችሁ በእነሱ መንገድ ሄዳሉ። የማውቀው ነገር ያለው ምን እሱ ነው ቦታውን የሚያውቀው። እኔ ነገር ያለው ማውቀው እኔ ለመደበቅም አልችልም። እነግራቸዋለሁ። ምንድን እሱ ነው ስትል ምን ቦታውን አንተና ከሱ ጋር በጣም ክሎዝ ሆነ እኮ የምታወራው። ቦታውን ሄደ ያየው እኮ አንተ ነህ። አዎ የዛ እንትን የሚልበትን አዎ ያኔማ እኔ ይኸውልህ ስለዛ አይደለም እያወራ ያለሁት ስለ ቦታው ምናምን እሱን አይመለከተኝም። እኔ አሁን የራሔል እናት ቤት የምትመላለሱበት ምክንያት ምንድን ነው የሚለው እኮ እሱ የራሔል እናት ቤት የምትመላለሱት ለምንድን ነው ነው እሱን ነው። አሁን ስለ ቦታው ሳይሆን የራሔል እናት ውስጥ ለምንድን ነው አንተ ምንድን ነው ያልኩትን ደግመህ ለሱ ምን ነው እሱ በንቆሮ ነው አይሰማም? ይሰማል። እሱማ ይሰማል አይደል? ስለዚህ መልስ ነው የምፈልገው። መልስ ስጠኝ። መልስ አሁን በነገርኩ ነው። ቅድም እንደነገርኩ ነው የምንሄደው ነው። ምንድን ነው የነገርከኝ አይደል እንዴ? እንደዛ አይደለ? በቀን ሁለት እየሄድክ ሰው ቤት የምታጽናናው አንተ ማን ነህ? ኧረ በቃ አታስጨንቀን። ካልሆነ ውጣልን። በቃ የምናውቀውን እኮ ነገርነህ። ትሰማኛለህ እንዴ? ገና ከዚህ በላይ ያስጨንቃሉ። ኧረ በእናትህ እኔ የማውቀውን ነግሬሃለሁ። ከዚህ በላይ ትጨነቃላችሁ። ትሰማኛለህ? አንተ አሁን ዝም ብለህ መተህ እንትን ብለን አሁን ይሄ በቃ አስጨነቀን ያልነውን ነገር ነው። መልኩ እነዚህ ልጆች እኮ ምንም በእንዲህ አይነት መልኩ መንገድ መሄድ የሌለባቸው ሰዎች ናቸው። አይደለም የምትናገረው ነገር ተረፈሽ። ከዚህ በላይ ከዚህ በላይ ማን እንትን እንዲፈልግ ምንድን ነው ዝም ብላችሁ የምትናገሩት ነገር አለበለዚያ ግን ማለት ነው በዚህ መንገድ ነው የምናወጣጣችሁ። ትሰማላችሁ አይደል? እንዲህ አይነት ድራማ ምንም አይጠቅማችሁም። የምትናገሩትን ነገር ተናግራችሁ ነፃ ምትወጡ እንኳን ነፃ ትወጣላችሁ። ትሰማላችሁ አይደል? እነዚህ ሰዎች በጣም መሯቸዋል። በዚህ ኬዝ ላይ የምታረጉትን ነገር አለ እየተንከራተቱ ነው። ከዕለት ዕለት የሚንከራተቱት ፍትህ ለማስፈን ነው። እናንተ ደግሞ እዚህ ጋር የምትመላለሱበት ምክንያት አለ። ለምን እንደምትመላለሱ ትናገራላችሁ ወይስ አስወጥቼ ላናግራችሁ? እንዴ እናንተ እኮ አሁን እኛ ላይ ድብደባ ምናምን ሌላ የህግ ጥሰት እኮ እያደረጋችሁ ነው። ከዚህ በላይ ይደርስባል። አሁን ካልተናገርክ ቀና በቃ የምታውቀውን ነገረው። ቀና በል ነገር ካለ እኮ ምን ነገረው ነው አለ። ሁለታችሁ ምንድነው ነው የምትፈልጉት? ታስ ናይስ ይዞይ አሁን ትናገራለህ አትናገርም? እኔ ቀጣይ ተረኛ አንተ ነው የምትሆነው። እሱን ወስደውታል። ቀጣይ ተረኛ አንተ ነው ወስደዋል። እሱ ጋር ክሎዝ እዛም ድረስ የሚሄደው ቤቱን ምኑን የሚያውቀው እሱ ነው። ይኸውልህ እዛም ድረስ ይሄድ ቤቱንም ምኑንም የሚወቅ አንተም የምታውቀው ነገር አለ። እሱ ነው እግዚአብሔርን እሱ ነው አብሮት ከኔ ጋር ጓደኛዬ ነው አብሮ አደገኝ ነው ነግሬሃለሁ። ግን እሱ ነው ከእሱ ጋር በጣም ክሎዝ። ቦታውን እንኳን እኔን አላሳዩኝም። ሁለቱ ነው ሄደው ያዩት። ይኸውልህ ትሰማለህ አንተ ሰው ሲጀመር ይኸውልህ ጓደኛህ ራሱ ይኸውልህ ስለአንተ ነው እያንዳንዷን ነገር እየተናገረ ያለው። እዚህ ወንጀል ውስጥ ይኸውልህ ጥልቅ ነገር እንዳለህ እየተናገረ ያለው ስለአንተ ነው እየተናገረ ያለው። ይኸውልህ አንተ ነፃ መውጣት የምትፈልግ ከሆነ እያንዳንዷን ነገር መናዘዝ አለብህ። ትሰማኛለህ አይደል? እኮ እሺ አሁን እየጠየቅኩ ያለው ስለ ቦታው ምናምን አይደለም። የራሔል እናት ቤት የምትመላለሱበት ምክንያት ምንድን ነው? ሂዱ አጽናኗቸው ስላለ ነው። ስለደወለ እንደዛ ስላለ ነው። ኧረ እባክህ ሂዱ አጽናኗቸው ስላለ አትራቋቸው ምናምን ስላለ ነው። እግዚአብሔር አንተ እግዚአብሔርን አትበል፣ እግዚአብሔርን አትበል። አታፍርም እንዴ እግዚአብሔርን ስትል?
አንድ ቀን እንኳን በቅጡ ሄዶ እኚህ እናት እግዚአብሔር ያጽናናት እንኳን ያላለ ሰውዬ ቀብሯ ላይ ያልተገኘ ሰው ሂዱና አጽናኗቸው እናትየውን። ምን አይነት የማይመስል ተልካሻ ወሬ ነው። እኔ እኮ ምን እንደሆነ ታውቃለህ? አሁን የምትለኝ አሁን እሱ ራሱ ነው ሮቤል ነው አሁን እንደዚህ አይነት ነገር የሚያውቀው እሱ ነው። ይኸውልህ እሱ ነው አትባባሉ። ይኸውልህ ኦልሬዲ እሱ እኮ ስለአንተ እያንዳንዷን ነገር ተናግሯል። አሁን ይኸውልህ ማመን ካለብህም አምነህ ይኸውልህ ራስህን ነፃ ማውጣት አለብህ። ትሰማኛለህ አይደል? ታምራት ማለት ምን አይነት ሰው እንደሆነ እያንዳንዷን ነገር ታውቃላችሁ እያሉ ትሰማኛለህ አይደል? አዎ ግን ምን እንደሆነ ታውቃለህ? ይደዋወሉ እንደነበረ ቪዲዮ ኮል ያወራ የነበረው ምናምን ነገር እንትና ነው ሮቤል ነው። ስማኝ ሻውን ምን ላድርግ? ለምንድን ነው እዛ ቤት የምትመላለሱት? እናትየው ጋር ሄዱ ስላለ እሱ ነው ደግሞ እኔ ቁጭ ካልኩበት እየጠራ ይኸው ቤትም ልጆቹ መጠየቅ ትችላለህ እየጠራን አንሂድ የሚለኝ እሱ ነው ብዙ ነገሩን የሚያውቀው እሱ ነው ከኔ በለጠ። እሺ ከእናትየው ጋር ምንድን ነው የምታወሩት? ወይ ከልጅየው ጋር እዛ ጋር ምን ነው የምታወሩት? ወይ ምናምን ነው የሚላቸው። እኔ ያው እሱ በቀን ሁለት እየተመላለስክ ነው በረቶ የምትለው? እሱ እንሂድ ስለሚለኝ ነው እኮ በቀን ሁለት እየተመላለስክ ነው ወይ በረቶ የምትለው? ብርም ስለሚልክለት በሱ ነው ብርም የሚልላክለት ብርም የምናደርሰው አብረን ነው ሄደ ያው ስለሚለኝ ነው። እና ሮቤሌን ነገር በደንብ ያውቃል። ሳንቲም ሁሉ ሲቀበል የነበረው ከሱ ጋር ገንዘብ ሁሉ ሲከፈለው የነበረ እሱ ነው በብዛት ማለት። ለምን ነበር ሲቀበል የነበረው? ታምራት ነው የሚልክለት እኮ። ለምን ፐርፐዝ ነው የሚልክለት ብሩ? ያው እንግዲህ ያው እሱ የሚሰራው ነገር ምንድነው የሚሰራው? እሱ ነው የሚያውቀው። እሱ ነው የሚያውቀው አትበለኝ። እያንዳንዷን ነገር ምን ያህል ግንኙነት ቅርበታችሁ ምን ያህል እንደሆነ ዲቴል እንደሆነ ይታወቃል። ትሰማኛለህ? አዎ ግን ለኔ ማለት እኔ ማውቀው ለምሳሌ እንዳልኩ መጀመሪያ እንደነገርኳችሁ ነው። ግን አሁን ብዙን ነገር ማለት ነው እሱ ነው ሮቤል ነው የሚደዋወለው፣ ሳንቲም የሚቀበለው፣ ገንዘብ ይልክለት ነበረ። ስለዚህ የሆነ ነገር አለ ማለት ነው። አሁን ይኸውልህ ነገሮችን ውስብስብ አድርጋችሁ እሱ ነው እያላችሁ እንትናችሁን አታራዝሙ። ይኸውልህ ሆነም ቀረም ሲጀመር ምንድነው የምትለኛው? አሁን እኮ በጣም ያስጨነቀኝ አሁን ተጨነክ ማለት ደንታ አይደለም ሲጀመር ያንተ መጨነቅ። ትሰማኛለህ አይደል? እኛ ማግኘት ያለብንን መረጃ ማግኘታችን አይቀርም። በዚህም በዛ የምታወራውን ነገር በስነ ስርዓት ታወራ አንዱን አውራ ካለበለዚያ ግን ማለት ነው ህይወትህን ሲኦል ነው የምናረግብህ። የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ስለዚህ ከዚህ በዘለለ ምንም የምትነግረኝ ነገር የለም። እሱ ነው ሁሉ ነገር የሚያውቀው። እሱ ነው አትበል። አንተ በግ ነህ ወይስ ከብት ነህ? እንደዚህ እናድርግ ስትባል ዝም ብለሽ የምትለው ምንም ነገር ሳታውቅ አብሮ አደገኝ ስለሆነ ነው። ለምን ዓላማ እንደምትሄድ ለምን ሐሳብ እንደምትሄድ እቅዳችሁ ምን እንደሆነ ሳታውቅ ዝም ብለህ እንሂድ ስላለ ብቻ በቀን 2-3 እየተነሳ የሰው ቤት ትሄዳለህ። ትልቅ ሰው አይደል አንተ? ለምን የሚል ነገር ምንድነው የምንሰራው የሚል ነገር ጥያቄ አትጠይቅም? እሱ ነው የምትለው አስሬ። በቃ እሱ ያው በቀልም ስላለበት። ምን ማለት ነው በቀልም ስላለበት? አቤልን መግደል ይፈልጋል። ያው እኔ የሆነ ጊዜ ላይ ይኸውልህ በቃ በእሱ ሮቤል የሆነ ጊዜ ላይ ገንዘብ ልኮለት እንደዚህ ነው ይደውልልኝና የሆነ ፕሮጀክት አለኝ ምናምን ብሎኛል አለኝ ሮቤል ማለት ነው። የትኛው ፕሮጀክት ይሰራል? አሁን በፊት የሚሰራው የነበረ ነበር ግን ህፃናትን እየሰበሰባችሁ 666 የምታረጉት ፕሮጀክት ነው ወይስ እናቶችን እየሰበሰባችሁ በጥቅማ ጥቅም ደልላችሁ ከሰፈር ሰዎችን እንዲሰበስቡ የምታረጉትን ፕሮጀክት እኮ እሱን ይመስለኛል። እንግዲህ ይመስለኛል አይደለም ታውቃለህ ይመስለኛል አይደለም። ይሄን ነገር አስረግጠህ እንድትነግረን ነው የምንፈልገው። ትሰማኛለህ? አሁን እኮ ሮቤልም ጠይቁት እኮ ይነግራቸዋል። ሮቤልማ ስለአንተ ነው እየመሰከረ ያለው። አትሰማኝም እንዴ? ሮቤል እኮ እሱ ነው እያንዳንዱ ነገር ውስጥ ያለው። እኔ ምንም አውቀው ነገር የለም ብሎ ገንዘብ እኮ በእሱ አካውንት ነው የሚገባው። እሱን እንግዲህ አንድ ላይ ስትሉ የምትነጋገሩት ነገር ይሆናል። ናግባ ሁለታችሁም እዛው ስትደበደቡ ታውላላችሁ። እቅዳችሁ ምን እንደሆነ ነገር ካለ ነገር ለምን አንተ ምንድነው የምትለኝ? እኔ ምንድነው አንተ አይደል እንዴ የምታውቀው? በራስ አካውንት አይደል እንዴ የሚገባልህ የነበረው?
በራስ አካውንት እኮ ነው ሲገባልህ የነበረው። አንተ አይደል ቪዲዮ ኮል እንስጣቸው ቪዲዮ ኮል የምታረገው አንተ ቪዲዮ ኮል የምታረገው ከታመራጋ እኮ አንተ ነህ። እኔ አይደለም ነው ነበር እኔ እኮ አልከርኩም እንዴ። ታዲያ ገንዘብስ ባንተ አይደል እንደሚገባልህ? ምንድነው የምትለኝ? ገንዘብ እንዴት ላከልስ ባክ ዝም በል እንዴት ላከልስ ምን ነበር ስትለኝ የነበረው? እንዴት ታመራት እንዴ ምስለው አረ የሆነ ፕሮጀክት ትልቅ ነገር ጀምሯል ምናምን ስትለኝ የነበረው አንተ አይደል እንዴ? አሁን እናትየው ጋር አንተን መባባሉ አይጠቅማችሁ። እናትየው ጋር እንሂድ ራሱ የምትለኝ አንተን መባባሉ አይጠቅማችሁ። እውነቱን ብትናገሩ አይሻልም? እንዴ የምታውቀው ነገር ካለ ንገረው። አንተ ትሰማኛለህ? ይኸውልህ እኔማ የማውቀው ነገር ታምራት አቤል እንዲገደል ይፈልጋል ተናግሯል። ስለሱ ደግሞ አንተ እንደምታውቅ ተናግሯል። እኔማ የማውቀውን ተናግሬያለሁ። ንገረው። ይሄንን እንግዲህ እሱ ነው ራሱ ነው የነገረኝ። ራሱ ሮቤል ራስ አይደል የነገርከኝ? እንደዚህ ይፈልጋል ብለህ ነው ይሄን ነገር። አሁን እኮ በቃ አውቀዋል አይደል? አብረን ነው ይሄን ነገር የሰማነው። በጣም ገርም ሰው ነገር። ስለዚህ ምንድነው እቅዳችሁ? ምንድነው? ታምራት አቤልን ለመግደል ይፈልጋል። እናቱም ደግሞ የታምራት ተባባሪ ናቸው። ይሄ ነው እውነቱ። ማለት እናቱ የራሄል እናት አቤል እንዲገደል ትፈልጋለች። የራሄል እናትም አቤል እንዲገደል ትፈልጋለች። እውነቱ ይሄ ነው። በእናትህ እኔ መጨነቅ አልፈልግም። መታረስ ሰር ምንም ከሆነ አንተ በጣም ተገርማለህ። ልጄ ማሳደግ ፈልግ። እኔም አለኝ እኮ እኔም አግብቻለሁ፣ ልጆች አሉ። ቆይ ታዲያ እናንተ ምን እያደረጋችሁ ነው ያላችሁት? ፕላን እንዲያወጣ ዱርዮችን እንገዛለት፣ ቅጥር ነፍሰ ገዳዮችን በመድኃኒትም ከሆነ በመድኃኒት እንዲሞት፣ ታንቆም ከሆነ ተወቅቶም ከሆነ እንዲሞት፣ ያን ነው ፕላን እንድናወጣ በየቀኑ እየሄድን ከእሳቸው ጋር የምንማከረው በሚስጥር። ይሄ ነው እውነታው። ዋው ያለው በቃ ይሄ ነው። ያው እንትን እሱ ደግሞ 22 አካባቢ የሚያውቃቸው ነፍሰ ገዳዮች ስላሉ 24 የሚባል ሰፈር እነሱን በብር እንዲደልል ሄዶ እንዲስማማ እኔ መኪና አዘጋጅቼ እሱ አቤል ያለበት ቦታ ይዤ እንድሄድ ነው ፕላን። እሺ ስለዚህ እናንተ አቤልን ልታስወግዱት ነው? እዛ ቤት አሰር የምትመላለሱ ከሴትዮዋ ጋር እየተማከራችሁ? የልጄ ደም በከንቱ ፈሶ አይቀርም። አቤል የሚባለው እንደገደለብኝ የልጄ ደም ካልተበቀልኩላቸው ህሊናይም ነፍሷም ሰላም አትሆንም እያሉ ባልም የባል እናትም የሚስት እናትም እንደዚህ ነው ሀሳባቸው። ይሄ ነው እኔ የማልፈልገው ነገር ውስጥ አንድ ልጅ ላሳደግበት በቃ እውነቱን ተናገር እኮ። እንደገና ደግሞ በፊት ህፃናቶችን እንትን ሲል የነበረው ሲሰበስብ ምናምን የነበረው ገንዘብ እየከፈላቸው ምናምን ነበር ታምራት። ያው ለእናቶች ልጅ ህፃናቶቹን ሁሉ የሚወስደው ማለት ነው። እናንተም ያንኑ ነገር ነበር ስታደርጉ የነበረው። ያው እየተባበራችሁ አይደል ነበር? ኢንፎርሜሽን እየተሰበሰባችሁ የደካማ ቤተሰቦችን መረጃ እናንተ አልነበራችሁም የምትሰጡት? አዎ እኛ ነን። ከዛ እሱ ደግሞ ወስዶ እነዛን ህፃናቶች ለ666 ይገብራል። አዎ እዛ እንትን ይላችኋል። በቃ እኛም ይሄን ነገር እያወቃችሁ ታብራችሁ ትሰራላችሁ። ያው ምን ታምራት እንግዲህ አብሮ አደጋችንም ነበረ። ከዛ በኋላ እኛም በቃ ተቀየርን። ያው አንዳንዴ ገንዘብ የማይለውጠው ሰው የለም መቼም እና ገንዘብ ዳጎስ ያለ ገንዘብ እንትን ይላል እንደፈለግን ነው የምንሆነው። በቃ ስለዚህ እንደውም ብዙ አልተባበርኩም። እሱ ኮንዶሚኒየምም ከፍሎለታል ሙሉ በዛ ነው የሚተባበረው እና ብዙ እንትን ለሰርጌ ራሱ የሚገርም ውጪ ነው እኮ። እቅዳችሁ ለመች ነበር? መች ልገሉት ነበር እቅዳችሁ? ከ15 ቀን በኋላ ደብረ ዘይት ፕሮግራም ተጠርቶ እዛ ፕሮግራም ላይ እንዲገደል ነበር። ታምራት ደብረ ዘይት ነው ብዬው ጠርቼው በዛ ቦታ ላይ ሲገኝ እኔ እዛ ወይ ሁለት ያናገርኳቸው ቅጥረ ገዳዮችን በሱ እነሱ ልኬበት እንትን ላስብል ነበረ እቅዱ የነበረን ማለት ነው። ወይ ደግሞ ታምራት ደብረ ዘይት እንዳለ ነግራችሁት እሱ ታምራትን ለማግኘት ሲመጣ እናንተ ልታስገድዱት የነበረን እቅድ እንደዛ ነው። ብቻ አላማው ምንድነው? አቤል እንዲሞት ነው። እነዚህ እኮ የሆነ ጥሩ ታሪክ የወላ ሴራ ይሄ ሁሉ ነገር አድርጋችሁ እንዴት ነው ኖርማል ስለማን እንደሆነ ምን አይነት ማትረቡ ሰዎች ተዋቸው። ናቶ ማትረቡ ሰዎች አረፍ አይደለም ሰማኝ። አረፍኩም ቁማር ነገር እንደሚያወሩ ነው እየተናገሩ ያሉት። በጣም የምታሳፍሩት ቆሻሻ። ቆይ እናንተ እቅዳችሁን ታዲያ ከምን እያደረሳችሁ? እኔ እጄን ላውጣ ከዚህ ነገር ነፃሉ ልጄ ላሳድግበት እያልኩ ነበር። እችን ጨርሰን ከግሩፕ እንወጣለን እያለ ነው። ኧረ እባክህ እችን ጨርሰህ ከግሩፕ ትወጣለህ። በቃ አሁንማ እናንተ እንትን አላችሁ ደረሳችሁ ነገር እንደምገባ ነው ያሳያል። እና ተነስ ውጣ ያዙ አንተም ግና ተነስ ውጣ በለው። ይሄን ሁላ መረጃ እየወጣ ይሄን ሁላ ነገር እያገኘን እኛ ይሄን ሁላ ነገር እያሳወቅን ለማህበረሰቡ ይሄን ሁላ ማስረጃ እያሰባሰብን እንዴት አቤልን ለማስገደል ይማከራሉ ከሰው ጋር?
ይሄስ ቆሻሻ የሆነ ሰውዬ የት ነው ያለው? የት ተደብቆ ነው ይሄን ነገር የሚያስተላልፈው? ይሄን ትእዛዝ የሚያስተላልፈው? ለማንኛውም እሺ እዛን ሄድና ያለውን ነገር አብረን እናያለን። እስከ ፕሮግራም ፍጻሜ ድረስ አሁንም በድጋሚ አብራችሁኝ ሁኑ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ሰብስክራይብ አድርጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር አድርጉ ፕሊስ። ቀይዋ ምልክት ሰብስክራይብ የምትለዋን አጥፏት። 200,000 ለመግባት 5,000 ነው የሚቀረን። እባካችሁ 5,000 ሰው ትንሽ ነው። 5,000 ሰው ማለት ከሚመለከተኝ ሰው አንጻር ትንሽ ነው። ስለዚህ እባካችሁን ይህንን ቻናል ሰብስክራይብ እያደረጋችሁ በደንብ አበረታቱኝ። ቪዲዮ ደግሞ ብዙ ሰው ጋር እንዲደርስና ብዙ ሰው እንዲማርበት ላይክ ሼር ማድረግ እንዳይረሳ። ገና ቪዲዮ እንደመጣላችሁ ስትጀምሩት ላይክ የምትሏን ወይ ደግሞ የእጅ ምልክቷን ንኳት። በቃ ይሄን ባረጋችሁ ቁጥር አታስከፍልም፣ ወር ደግሞ ሰዓት አይፈጅም። ነካ ማድረግ ብቻ ነው። እሱም በነካችሁ ቁጥር ብዙ ሰው ጋር የመድረስ እድሉ የሰፋ ነው። ይሄ ቪዲዮ ብዙ ሰው ይማርበታል ማለት ነው። ስለዚህ እባካችሁን ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ሰብስክራይብ ካላጋችሁ በኋላ የደወሏን ምልክት በመጫን ኦል የምትሏ ላይ አድርጉ። ምክንያቱም ቪዲዮ ወዲያው በለቀቁ ቁጥር እናንተ ጋር መልእክት ይደርሳችኋል ማለት ነው። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። አሁንም በድጋሚ አብራችሁኝ ቆዩ። መልካም ጊዜ